HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ተናስተልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት የሐሙስ ፕሮግራማችን እነሆ ጀመረ። በያላችሁበት እንግዲህ እንድትከታተሉን በማክበር እንጠይቃለን። አጠር ያለ ዝግጅታችን ነው። እንግዲህ ከ30 ያነሱ ደቂቃዎችን ቆይታ ከናንተ ጋር እናደርጋለን። ቼልሲ አሰልጣኙን አሰናብቷል። አስገራሚ ነው። ምን ይጠበቃል? እነማንስ በኃላፊነት ታይተዋል ሊመጡ ይችላሉ የሚለውን ዛሬ አጠር አድርገን እናነሳለን። በርግጥ በርካታ መገናኛ ብዙሃን እኛ ይሄን ፕሮግራም ሬዲዮ ላይ ከማቅረባችን በፊት በስፋት እንደሚሄዱበት ግምት እንወስዳለን። ምናልባት ዩቲዩብ ላይ ለምትከታተሉን ግን ትኩስ መረጃ እንደሚሆን ግምት በመውሰድ አስቀድመን እናነሳለን። ከዛ ውጪ እንግዲህ ሲቲ ከ200 ቀናት በኋላ የአርሰናል መሪነትን ተረክቧል። ያገቧቸው ጎሎች እንግዲህ ልዩነት ፈጥረዋል። በብዙ መለኪያዎች ተመሳሳይ ሆነው ግን ያገቧቸው ጎሎች በርከት ስላሉ በሶስት ልዩነት ወደ መሪነት መጥተዋል። ይህ ትልቅ ውጤት ነው። በነገራችን ላይ ከዚህ በኋላ ምን ይዘው ይሄዳሉ? በእርግጥስ በትናንቱ ጨዋታ ላይ ያሳዩት ብቃት ምን ይመስላል የሚለውን እንዲሁ አጠር አድርገን እናያለን። ከባልደረባይ በአካል ዳንኤል ጋር ቆይታ የምናደርግበት ፕሮግራም ነው። ፕሮግራማችን ተጀመረ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ ከእሁዱ ትልቁ ጨዋታ በኋላ የሚጠበቅ ነው። በብዙዎች የሚጠበቅ ብቻ ሳይሆን ደግሞ ይሄ ጨዋታ በርንሌ ሽንፈትን ካስተናገደ እንደሚወርድ አስቀድሞም የተገመተ መሆኑ ከዛ ውጪ እንግዲህ ምናልባት በቀሪ ጌሞች ሁለቱ በተለይ ለዋንጫ የሚጫወቱ ቡድኖች ጎልም ያስፈልጋቸዋል የሚል ነገር ደጋግሞ ይነሳ ስለነበር ሲቲ በርከት ያለ ጎል ያስቆጥራል የሚል ነገር ይነሳ ነበር። ተጋጣሚው በርንሌ እንደመሆኑ ግን እነዛ ነገሮች ፉርሽ ሆነው አንዷ ጎል ከተሳቱ በርከት ያሉ ድሎች በኋላ እንግዲህ አስፈላጊ መሆኗ በደንብ ታይቷል አይደል? ሙሉ 3 ነጥብ በጣም ወሳኝ መሆኑ የተንጸባረቀበት ጨዋታ ሆኖ ያለፈ ይመስለኛል። አጭር ነገር እናንሳሲ። ይሄ ጨዋታ ከመደረጉ በፊት ዴቭ እንደዚህ አይነት መቸገር ጠብቄያለሁ። ማለት ሲቲ በሰፊ ግብ ልዩነት ምናምን ያሸንፋል ብዬ አልገመትኩም። እንደውም ሜዳ ላይ የተሳቱትን አጋጣሚዎች ስትመለከት አሁን እንደዛ ሊያልቅ ነበረ ትላለህ። ግን ከጨዋታ አስቀድሞ ሲቲ በተለይም ከሜዳው ሲወጣ ይሄ ኢነርጂ የሚያጥረው አይነት ቡድን ስለሆነ ደግሞ ከትልቁ የአርሰናል ከብዙ ፍልሚያ ከብዙ መታተር ከብዙ ሩጫ በኋላ የካርሰናሉ ጨዋታ በኋላ ማለት ነው የሚያከናውኑት መርሃ ግብር ስለሆነ ቀላል እንደማይሆን በእርግጠኝነት መናገር ይቻል ነበርና ያንን ሜዳ ላይ የተመለከትን ይመስላል። ኦፍ ኮርስ ገና ጨዋታው ጀምሮ 5ኛው ደቂቃ ላይ ግብ ሲያስቆጥሩ ደግሞም ከዛ አስቀድሞ የተሳተው የሼርኪ ኳስ በዱብራቭካና በአግዳሚ ቋሚው ተባብረው የወጣበትን ነገር ምናምን ስትመለከት በቃ ሲቲ ሲሪየስ ሆነው ኮስተር ብለው ነው የመጡት። በደንብ ይሄ ስቴትመንታቸውን ሊያስቀምጡ ነው የመጡት ወደዚህ ጨዋታ የሚለውን አይነት ነገር ተጠብቅ ነበረ። ግን በመጀመሪያ አጋማሽ እንደውም የሚያስፈሩ ነገሮችን ይሄ ከሲቲ ለማጥቃት ካለ ኢንቴንት አንፃር ከተከላካይ ጀርባ የነበሩ ክፍተቶችን ለመጠቀም የሚደረጉ ጥረቶች በበርንሌ በኩል በጣም ይሄ እንደ ገለልተኛ ተመልካች እንደ ዋንጫ ፉክክር ላይ ሁለቱ ቡድኖች እንዲቆዩ ከመፈለግ አንፃር ይሄ ስቅቅ የሚያደርግ አይነት ነገር በተለይ ሲቲ ደጋፊዎች አንዱ ለጥሎች በተለይ በጣም ከባድ የነበሩ ናቸው። ግን ያንን መጠቀም ሳይችሉ ቀርተዋልና ሲቲ ቀስ እያለ ወደ ሞመንተሙ ሲገባ ተመለከቷል። ግን ብዙ ጊዜ እንደሚነሳው ከእንደዚህ አይነት ትልቅ ጨዋታ በኋላ ቡድኖች ሲመጡ በኢነርጂ ረገድ ወርደው ትመለከታለና ሲቲ ላይ የተመለከትነው የአይነት ነገር ይመስላል። ይሄ የሚጎተቱ እግሮች በስተው ነበር። እኔ ቤርናርዶ ሲልቫ ነው በደንብ አንዳንድ እንቅስቃሴዎችን ሲያደርግ ኢቭን መጨረሻ ደቂቃ ላይ ሲፋለም ኳሶችን ለማስጣል ጥረት
የሚያደርግበት መንገድ ደግሞ በርንሌ ብዙ ጊዜ የሚጠቀሙበትና እንደውም ጨዋታው እየተደረገ የሆነ ደቂቃ ላይ ስመለከት ከንትኑ በኋላ አይደለም ግን በጣም በሊጉ ብዙ ብሎክ በማድረግ ቀዳሚው ቡድን ነውና ተጋጣሚን በተለይ ሜንታሊ እንዲወርድ የሚያደርግ ብዙ ብሎኮችን የሚያስመዘግብ ቡድን ስለሆነ በቀላሉ ግብ ለማስቆጠር እንደሚቸገር የሚያሳይ አይነት አጋጣሚዎች ነበር። ሁለተኛው አጋማሽ ሲቲዎች ያመከኗቸው ኳሶች ናቸው የሚያስቆጫቸው እና ሃላንድ እንደዚሁ ፖስቱ የመለሰበት ደግሞ የሴሜኒዮ ኳስን ሴሜኒዮ በተለይ ሰሞኑን ግራ ጋቢ ሆኗል አይደል? አርሰናሉም ጌም ላይ የተወሰነ ነገር የሃኒሙኑ ጊዜ አልቋል ማለት ነው ከሲቲ ጋር። ስለዚህ ወደ ኖርማል ተመልሷል። ወደ ወንበር ይወርዳል። ቆይታ እንግዲህ ፔፕ ጋር ቀልድ የለም። ወደ ወንበር ገና ማሳየት አለበት በደንብ ማለት እኔ እንጃ ያው ብቻ ጥሩ ተጫዋች ሊሆን ይችላል ግን ለፔፕ አይነት አጫውት ይሆናል አይሆንም ማየት ያለብን ይመስለኛልና ሴሜኒዮ ያመከነው ኳስ ደግሞ የኒኮ ኦራሊ አጋጣሚ ደግሞ በጣም ይገርም ነበር። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ነው አንደ ይሄ እግር ሲዝል አይነት ነገር በቃ መሰንዘር እንኳን በትክክል ኳሱን መምታት እንኳን ያልቻለበት አጋጣሚ የተፈጠረ ይመስል ነበር። እንደተጫወትነው መንገድ አቻ ነው የሚገባም ብሏል። ግን ዋና ታርጌታችን ዋና አላማችን ማሸነፍ ነበር ብሏልና መጨረሻ ላይ የተሰጠው የኮርና ኳስን የገለጸበት ሁኔታን ተመልክ ፈጣሪ ያልኩኝ አንጀት ስትበላ ነው ነገሩ። ጨዋታው ካለቀ በኋላ አቤት የተሰማኝ ስሜት አለ ግን በሶስት ነጥብ ነው አለና በቃ የቀጣይ እንቅስቃሴዎችን ማየት ይኖርብናል። አሁን ለሳውዛምፕተኑ ጨዋታ 3 ቀን አለን። ከዛ በኋላ ደግሞ ሰኞ ዕለት ከኤቨርተን ጋር የምናደርገው አለ የሚቀጥለው 8 ቀን አላቸው። እንደሱ እያለ ጨዋታዎቹን ሲገልጽ ነበረ። 3.2 ኤክስጂ የነበረው ቡድን ማሸነፍ አይገባው ማለት አይቻልም። ግን እንቅስቃሴውና ቡድኑ ደካ ነበረ 0.6 ኤክስጂ ብቻ የነበረው በርንሌን የተመለከትንበት አጋጣሚ ይመስላልና ሲቲዎችን ካስቆጫቸው ብዙ ጎሎች አለማስቆጠራቸው በሊጉ ቀዳሚው ነጥብ ነው። ከዛ በኋላ የጎል ዲፈረንስ ነው። ከዛ በኋላ ብዙ ግብ ያስቆጠረው የትኛው ነው በሚለው ቅድም ባነሳው በሶስት ግቦች ሲቲ በልጦ ስለሚገኝ ነው እዚህ ደረጃ ላይ የተገኘው እንጂ በጎል ዲፈረንስ ሁለቱም 37 ነውና ከዚህ የበለጠ ግቦችን ማስቆጠር ነበረባቸው። ቢያንስ 3-0 4-0 አይነት ውጤትም ማስመዝገብ የነበረባቸው ይመስላልና ከተቆጩበት ይሄኛውን ጨዋታ ሲቲዎች አመቱ መጨረሻ ላይ ከተቆጩ ይሄንን ጨዋታ የሚወቅሱት ይመስለኛል። በሙሉ 3 ነጥብ ቢጠናቀቅ ብዙ ግብ አለማስቆጠራችን እዛ ጨዋታ ላይ የሚለውን ጉዳይ ይጠበቃልና ደግሞ ሁሌም እንደምንለው ቀጣይ ያሉባቸው የሲቲ ፈተና ከአርሰናል ፈተና አንፃር ኮስተር ይላልና እያንዳንዱ ጨዋታዎች ላይ ውጤትና ግቦች ያስፈልጓቸዋል። በ3 ነጥብ ቢጠናቀቅም ፔፕም ደስተኛ መሆኑን ቢገልጽም ከእንቅስቃሴ አንፃርም ጥሩ የነበረ ሲቲ ቢሆንም ወይም ደግሞ ማሸነፍ ተገብቶታል ማለት ይቻላል። ኤክስፔክቴሽናችን ነው አይደል የሚመስለኝ። በተለይ የብዙዎቻችን ግምት አርሰናልን በተመለከተ መፋረስ የጀመረ የሚመስለኝ እርስ በርስ ያደረጉት የጥሎ ማለፍ ጨዋታ ካራባኦ ካፕ ላይ የሆነ ፍንጭ ሰጠን። ከዛ በኋላ ትልልቆቹን በሊጉም ቢሆን አሸነፈ። ከዛ በኋላ በቃ በደንብ ሞመንተሙን እያገኘ መምጣቱን አየን። እሁድ ደግሞ ባልነው መንገድ ተቋጨ። እንዴትም እንበለው የተሻለ አርሰናልን ብናይ የዛለት በዛ ጨዋታ ሞር የተሻለ አርሰናልን አይተናል። ኦፍ ኮርስ በመጨረሻ ተሸንፏል። ኦብቪየስሊ ሲቲ የሚገባው ነገር አግኝቶ ወጥቷልና የሲቲን ጥረት ታያለህና ግን ትልቁ ቁም ነገር በእንዲህ አይነት ትሪኪ ጌም በሊጉ ግርጌ ከሚገኝ ቲም ጋር ስታደርግ የሚመስለኝ ጨዋታውን ዋናው ገልህ መውጣት ነው። እነዚያው የምንላቸው አሁን በስተመጨረሻ እንደው በርከት ያለ ጎል ማስቆጠር በአስተማማኝ ሁኔታ ማሸነፍ ምናምን እንግዲህ ነገሮች ሄደ በስተመጨረሻ በዚህ መለኪያ የምትሄድ ከሆነ የሚያስቆጩ ይሆናል አላውቅም። እዛ ድረስ መሄድ ግን ተገቢነቱን ኮዲው የሚነግሩን መገናኛ ብዙሃን የሚመስለኝ አሁን በተቀስካቸው መንገድ እንግዲህ ነጥባቸውም እኩል ሆነ፣ ያገቡትና የገባባቸው ተሰልቶም ንጹህ ጎሎቻቸው ይሄናል ሆኑ፣ በዛም መለኪያ እኩል ሆነ። ከዛ በኋላ እንግዲህ ብዙ ባገባ በሚል መስፈርት ሄዱ ወደ ሶስተኛው። ያንን እንግዲህ ስለነገሩን ይመስለኛል እንጂ ሁለቱም አሁን አንተ ከተቀስከው ቀሪ ጨዋታዎች መነሻ ምን ሊገጥማቸው እንደሚችል አናቅም። በዚሁ መንገድ መቼም ሄዶ እንዳልከው መለያዎቹ እነዚህ ነገሮች ከሆኑ በጣም አስገራሚ ሊሆን እንደሚችል በእኔም በኩል ግምት ወስዳለሁ። ግን
ትልቁ ነገር ድል ማድረጋቸው ነው። አትሌቲክን አንብበህ ከሆነ መንስኤው ምንድነው የሚለውን ለማወቅ ጥረት አድርጎ ነበር ሲቲ በዚህ ደረጃ እዚህ ጨዋታ ላይ ያልተጠበቀ የመሆንን አቅም መነሻ አድርጎ ሲጽፍ ከውስጥ ምንጮች ለጠቅሳቸው በማልችላቸው ምንጮች ያረጋገጥኩት የሚለው ሲቲ ቤት ከፍተኛ የሆነ ድካም በተለይ ከአርሰናል ትልቁ ጨዋታ በኋላ የተፈጠረ ትልቅ ድካም መኖሩን አረጋግጫለሁ ነው የሚለውና ያ እንዴት እንዳደከማቸው ጉልበት የለም ሙሉ ለሙሉ ጉልበት የለም የሚለው ነገር ቡድኑን ይገልጸዋል በሚል ነው እንግዲህ ሲያሰፍር ያነበብነው። በእርግጥም አንዳንድ ጊዜ ደግሞ ተጋጣሚ በርንሌ መሆኑን ስታስብ ከሰሞኑ ይዘህ ከመጣው ሞመንተም አንፃር ድካምም ቢኖርህ ቀለል አድርገህ እንደምታሸንፍ ግምት ትወስዳለህ። ዝም ብሎ የስነልቦና የበላይነት ትወስዳለህ። ጨዋታው ስትገባ ደግሞ የሆነ ያልጠበቅከው ነገር ሲሆን ደግሞ እንዳልከው በዚህ መንገድ ሄዶ 1-0 ሳይታሰብ ደግሞ አቻም ልትወጣ የምትችልበት እድል ሊፈጠር ይችላልና በተለይ ወደ ጨዋታው መጠናቀቂያ ገደማ የተወሰነ ነርቭ በተለይ አሰልጣኞች ስታፍ አካባቢ ፔፕ አካባቢ ነርቨስ የሆነም ነገር ያያየን ነበርና አላቀም እንግዲህ ለጨዋታው የሰጠኸው ቀለል ያለ ግምት አትሌቲክ እንዳለው የተጫዋቾች ያቅም ወይ የጉልበት ጉዳይ ጫና ነርቭም ይዞ የመጣው ነገር ማየት ያለብን ይመስለኛል። በንጽጽር እንደ አርሰናል እጅግ የበረከቱ ጌሞች ያደረገ አይደለም ማለት በተለይ ከቻምፒየንስ ሊግ ከወጣ በኋላ ፔፕ እና ሲቲ የተወሰነ ጋፕ በተወሰነ መልኩ ያገኙ ይመስላሉ ግን እንዳሉት እንግዲህ ጫናው ከሆነ ማየት ያለብን ይመስለኛል። በተወሰነ መልኩ ስለቀጣይ የሚጠቁመን ነገር አለ ይሄ አላቅም እንዳለው ነው ፔፕ እንግዲህ ሁሉ ሌላ ጨዋታ አላቸው ብዙ ስኳድ ስላለው ቀይሮ መጠቀም ይችላል። ከዛ በኋላ እንዳለው ደግሞ የ8 የ9 ቀን ልዩነት አለ ሌላውን የኤቨርተን ጨዋታ ለማድረግ ደግሞ ያኔ ደግሞ በደንብ አቅምም ምንድነው ኳሊቲም ጨምረህ ልትመጣ የምትችልበት አርሰናል በማለም ቻምፒየንስ ሊግ አለው እንደገና ፕሪሚየር ሊግም አለ ኦፍ ኮርስ እነዚህ ሳውዛምፕተንን ሲገጥሙ ይሄም አለ ግን የምታያቸው በርካታ ነገሮች ሊኖሩ ይችላል ግን በቃ ትዊስቱ ብዙ የሚሆን ነው የሚመስለኝ ሁለቱም ካላቸው ቀሪ ጌሞች መነሻ ትዊስቱ ቀላል አይሆንም ግን ለሲቲ በዚህ ሰዓት 200 ቀናት ያህል አርሰናል ሊጉን መርቶ አሁን መጣ እንግዲህ ሊጉ ሊጠናቀቅ 5 ሳምንት ሲቀረው በመሪነት ስትቀበለው ደጋፊዎች ላይ የሚፈጥረው ጫና መቼም ቀላል አይሆንም አይደል በጣም በስጭት ውስጥ የሚከት ነው የሚመስለውና ቀጣይ 32 ቀናትን ሁሉም ሰው በናፍቆት በጉጉት እንዲጠብቅ የሚያስገድድ ነው የሚመስለኝና ማየት ያለብን ይመስለኛል። በተወሰነ መልኩ ግን የሮድሪ አለመኖርም ክፍተቱ ይታያል አይደል ሊሆን የሚጨምርልህ ግሬስ አለ መሃል ላይ እሱን ባየኸው ቁጥር የሚጨምርልህ ኳሊቲ አለ። በርግጣው የበርናንዶ ሲልቫ የዚህ ኤክስፒሪየንስ ቀላል ዋጋ መስጠት አይደለም 215ኛ ጌም አደረገ 72% ነው ይሉታልና ከዴቪድ ሲልቫ በኋላ መጣ 214 ጌም ነው ዴቪድ ሲልቫ ያደረገው 69% ነው ይሉታል። እነዚህ ነገሮች ስታይ እንግዲህ ልምድ ያላቸው ተጫዋቾች ምን ያህል ጠቃሚ ሊሆኑ እንደሚችሉ ግምት ትወስዳለህ። አሁን እንግዲህ ሲቲያው ለሶስት የሀገር ውስጥ ዋንጫ እየተፋለመ ነው ማለት ነው በሁሉም መድረክና ቀላል አይደለም። በ10 ዓመት እንግዲህ 7ኛ የፕሪሚየር ሊግ ዋንጫውን ለማንሳት ነው ጥረት የሚያደርገው። ይሄም ትልቅ ኳሊቲ ነገር ነው ብለህ እንድታስብ የሚያስገድድ ይመስለኛል። ለአርሰናል ግን ቀላል ጫና አይፈጥርም። ልጆችን እንግዲህ ሪላክስ አድርጉ ብያቸው ነው ወደ ሜዳ የገቡት ግን ሪላክስ ማድረጋቸውን እጠራጥራለሁ እኔ በግሌ ባካል። ዴቭ እንግዲህ ህይወት ይገርማል አይደለ በበርንሌ በኩል የነበረው በ5 ዓመት ለ3ኛ ጊዜ ከሊጉ ወረዱ አጠቃላይ በታሪካቸው ለ5ኛ ጊዜ ከፕሪሚየር ሊጉ ተሰናበቱና ኖርዊች ነው 6 ጊዜ በመውረድ ቀዳሚው አሁን 2ኛ ደረጃ ላይ ይሄ ቡድን ተቀምጧል። እዛ መውረድን ስትመለከት እስቲ ደግሞ ከፍ ብሎ ወደ ዋንጫ ማለም አንድ ሜዳ ላይ ሁለት አይነት ስሜት ዋንጫን ማለምና ደግሞ እንደዚሁ እንዴት ልዩነት እንዳለው በትልቁ የተመለከትንበት እንቅስቃሴ ይመስለኛል። የሲቲ ራሱ እንዴት ወድቆ መነሳት እንዴት ከመስከረም አጋማሽ በኋላ እስከ ህዳር ወር መጨረሻ ድረስ ዜና ስንሰራ ታስታውሳለህ? ሲቲ ይሄን ያክል ቁጥር ይሄን ያክል ጨዋታ ሳያሸንፍ እያለን ሰርተን እንደውም አመቱን በቃ ያለ ዋንጫ የሚያጠናቀቅ ሲቲ ሊሆን እንደሚችል ገምተን ነበርና አሁን እኮ ስትል ነው ያስታወስኩ ነበር ማሰብ ያለበት ህዳር ወር ላይ ያውሉ ውርጅብ የነበረበት ሲቲ አሁን በ3 ዋንጫ አመቱን የማጠናቀቅ እድል አለው የሚለው ነገር ስታነሳ እንዴት ከፍ ይያሉና ደግሞ አንድ ሮድሪን መልሱልኝ እኮ አይነት ነበር እኮ ጩኸቱ የፔፕ ልጆቼ መለሱና እንተያያለን ነው እያለ ነበር። ደጋግሞ ጉዳት ሲል የሚሰማው ሰው አልነበረምና ይሄንን ሁሉ ስኳድ ይዞ ምናምን ሲባል ነበር የነበረው ግን እንደተባለው ሲቲ በራሱ መንገድ የመጣበትን ነገር ማድነቅ ተገቢ ነው በራሱ መንገድ ግን አርሰናል በደንብ ደግሞ ድል ሰጥቶታል ያለ ተረጠረ ድል ሰጥቶታል ምንም በቃ
መንገዶቹን በደንብ ነው ያመቻችለት አርቴታ። በተለይ ቦርንማውዝ ላይ የተፈጠረው ቀውስ ከዛ በኋላ እንግዲህ በቃ ነገሮች ያለ ጥርጥር እንዲበላሹበት አድርጓልና አትሊስት አንድ ነጥብ ራሱ ትርጉም እንደነበረው የምታየው አሁን ዛሬ ላይ ሆነህ ነው የሚመስለኝ። አንድ ነጥብ ሆነ ጨዋታ ላይ ሚስ አለማድረግ፣ እዛ ጨዋታ ላይ ሚስ አለማድረግ ኪሳራው ትልቅ መሆኑን የምታየው አሁን ስለ ጎሎች ምንድነው ስለገቡበት ስላገባው ስለ ባላንስ ምናምን ስተወራ ነውና ኤኒዌይ መውቀስ ካለበት እንግዲህ አርሰናል በራሱን ነውና ወደ መሪነት መምጣታቸውን ከዚህ ሁሉ ጊዜ በኋላ እንደተባለው ከ200 ቀናት በኋላ ነው ያሉት። በአማካኝ 524 ቀናት ላለፉት 3 አመታት በመሪነት ላይ ቆይቷል አርሰናል ለ524 ቀናት ባለፉት 3 አመታት። እንግዲህ አሁን ደግሞ 200 ቀናት ደማምሮት በስተመጨረሻ ግን አሳልፎ ይሰጧል። እንግዲህ ይሄንን የመሪነት ጉዳይ አምና ለሊቨርፑል ካቻምናና ከዛ ፊት ባሉት ጊዜያት ደግሞ ለሲቲ የሰጠውን እየቆጣጠሩ እንግዲህ እዚህ አድርሰውታል ለህ ነው ባካል። ከባድ ነው እንደዚህ አይነት ግን አሁንም ክፍት ሆኖ ይቀጥላል። ይሄ ወደ ሲቲን ወደ መሪነት አመጣው፣ ልዩነቱ ጠበበ ታሶል። ከዚህ በኋላ ደግሞ ቀጣይ የሚኖሩ ጨዋታዎች ሌላ መልክ ሊኖራቸው ይችላል አይደል? አርሰናል ሲቲ እስኪጫወት ድረስ ትክክል። ስለዚህ እዛ ላይ ደግሞ የሚኖረው የሳይኮሎጂ ሁኔታ ማየት ያለብን ይመስላል። ዴቭ እንግዲህ በዚህ መልኩ የሲቲን የዛሬ ጨዋታ ከተመለከተን የቼልሲን ጉዳይ እንመልከት። የአሰልጣኝ ሊያም ሮሴኒዮር የቼልሲ ቆይታ እስከ 2032 ሳይሆን ለ4 ወራት ብቻ ሆኖ ተጠናቋል። ዴቭ የብሉኮ ወይንም ደግሞ ይሄ የኮንሶርቲየሙ ቁማር እየሰራ እንዳልሆነ በሚገባ የታየበት ሌላ ውሳኔ ይመስላል። ይሄ ቅጥር በመጀመሪያ ደጋፊዎች አምነውበትም አልነበረም። ፍጹም ያልታሰበ ቅጥር ነበርና ይሄ በመተዋወቅ እና ደግሞ ስትራስቡር ላይ በሰራው ነገር እዛ ይሄንን ሰርቷል፣ ትንሽ ሪሶርስ ብንሰጠው ያንን ነገር ሰርቶ ሊያሳየን ይችላል የሚል በጣም ትልቅ ቁማር የነበረበት ቅጥር ይመስላል። ነገር ግን ቅጥሩ ወይም ቁማሩ በቼልሲ አመራሮች ተሸናፊነት ወይም በእነሱ እጅ መስጠት የተጠናቀቀ ይመስላል። አሰልጣኙ 24 ሚሊዮን ፓውንዱን ለቀጥ እስከ 2032 ሰኔ ወር መጨረሻ ድረስ ውል ነበረው። ያ በሙሉ ተቆጥሮ ይከፈለዋል። 24 ሚሊዮን ፓውንድ ለአሰልጣኙ ያለው ቀሪ ኮንትራክትን ታሳቢ ተደርጎ ይከፈለዋል የሚል ነገር ወጥቷል። ካሉም ማክፋርለን ቀድሞም ኤንዞ ማሬስካ ክለቡ ሲሰናበት በጊዜያዊነት የተወሰኑ ጨዋታዎች ላይ የነበሩት አሰልጣኝ ይሄ የውድድር ዓመት እስኪጠናቀቅ ድረስ ቡድኑን እንዲመሩ ውሳኔ ተላልፏል። በብሉኮ ወይንም ደግሞ በነ ቶድ ቦይሊ እንደዚህም ደግሞ በነ ኤዳድ ኤግባሊ አመራርነት አራተኛ ቋሚ አሰልጣኝ ነበረ። እንግዲህ አሁን አምስተኛቸውን በክረምቱ እስከዛም ድረስ ደግሞ ስራዎችን እየሰሩ ይቆያሉ የሚል ነገር አለ። በዚህ ዓመት ብቻ የኤንዞ ማሬስካና የሊያም ሮሴኒዮር መሰናበት ከዛ አስቀድሞ እንደ ቱኸል ፖቼቲኖ አይነት አሰልጣኞች ከክለቡ ጋር መሰናበታቸው ታውቋል። ኦፍ ኮርስ ይሄ ነገር ሊመጣ እንደሚችል የጊዜው ሁኔታ ነው እንጂ አሰልጣኝ ሊያም ሮሴኒዮር በቼልሲ ቀጣይ ዓመት እንደማናየው በእርግጠኝነት መናገር ይቻላል። ከሰሞኑ ያለው ወቅታዊ ብቃትም ደግሞ ይሄ ሊጉ እንደጀመረ በጣም ጥሩ ይመስል ነበረ። ቁጥሮች እንደውም ሁሴን አንድ የሰኞ ፕሮግራማችን ላይ አቅርቦት ነበርና በተለይ ማጥቃቱ ላይ ትልቅ መሻሻል አለ የሚል ነገር ሲነሳ ነበር። እኔ እዛም ላይ ሪዘርቬሽን ነበረኝ ዴቭ። ዋነኛው ምክንያት የገጠማቸው ቡድኖች ላይ ይሄንን ነገር እንዲያስመዘግብ እድል የሚሰጠው አይነት ነው። ይሄ በጣም ትልልቅ ቡድኖችን አይደለም። ኦፍ ኮርስ ገና እንደመጣ ሲገጥም በአርሰናል ነጥብ ጥሎ ወይም ተሸንፎ ከካራባው ዋንጫ ፍጻሜ መቅረቱ የሚታወቅ ነው። ትልልቆቹን ጨዋታዎች ሲቀርብ 90 ደቂቃ አይደለም ከአርሰናል ጋር 360 ደቂቃ ቢጫወቱ ግብ የሚያስቆጥር አይመስልም ነበርና እጅግ ደካማ የነበረ ቡድንን የተመለከትንበት ይመስለኛል። እንደ ተናጥል ተጫዋቾችን አሳድጎ አልተመለከትንም። ምናልባት የሆነ አሰልጣኝ ሲመጣ አንድ ተጫዋች ተሻሻለ የሚል ነገር አሁን በካሪክ ስር ስትል የኮቢ ሜኖን መሻሻል የቤንያሚን ሼሽኮን ከፍ ማለት ታነሳለህ። ግን በዚህ በአሰልጣኝ ሊያም ሮሴኒዮር ስር ይሄ ነው የምትለው መሻሻልን አልነበረም። ኦፍ ኮርስ የአሰልጣኙን ቅጥር ተጫዋቾቹም የተቀበሉት አይመስልም ነበር። የኤንዞ ማሬስካን መሰናበት እየወጡ በይፋ ነበር እና
ማርክ ኮኮሪያ ሲናገሩ የነበረው ወደዚህ ክለብ መሄድ ፈልጋለሁ እንትናን ጥያቄ ውድቅ ማድረግ አልችልም እያሉ በቃ አሰልጣኝ ያለበት ቡድን አይመስልም ነበርና ሲሪየስ የሆነ መሪ አልነበረም በነበረባቸው የ4 ወራት ጊዜ እንደዚህ አይነት ነገር አልነበረም እያሉት ስንሰማ ነበር። ደግሞ ከትናንት ወዲያው ሽንፈት ከመጣ በኋላ ራሱን የተቸበት ተጫዋቾቹ እንደዚሁ ነው አጠቃላይ በፐርፎርማንስ ዋይዝ ያነሳቸው ነጥቦችን ስትመለከት በቃ ፎጣውን የጣለ ቦክሰኛ ልትለው ትችላለህ። ሁሉም ነገር የጨረሰ አይነት ይመስል ነበርና ይሄ የስታንፎርድ ብሪጅ የሚያቃጥለው ወንበር ገና ሲመጣ ጀምሮ የለበለበው ይመስላል። እዛው እየለበለበው ነው የወጣ የሚመስለኝ። ቦታው በጣም ሰፍቶት እነ ጆዜ የነበሩበት ወንበር በጣም ሰፍቶት እንደነበረ በእርግጠኝነት መናገር ይቻላል። አንዳንድ ተጫዋቾች ተቀይረው ሲገቡ ወይም ጉዳት ላይ ሆነው እድል ሲያገኙ የነበሩ ተጫዋቾችን ጭምር በሱ አመራርነት አላቅም መች ሮሜዮ ላቪያ ጥቂት ደቂቃዎችን የሚጫወተው ግን ሲገባ ሁሌም አስደናቂ ነበርና በዚህ አሰልጣኝ ዘመን የትኛው ጨዋታ ላይ ጥሩ እንደተጫወተ መናገር አትችልም ዴቭና ይሄ የተጫዋቾች ምርጫው አንዳንድ አሁን ቻምፒየንስ ሊግ ላይ የማላንግ ሳርን ወደ የተከላካይ ቦታ ላይ እንዲኖር ያደረገበት መንገድ ፍጹም ሊገባኝ አይችልም ዴቭ። ሌሎች ተጫዋቾች እንደ ልምድ ያለው ተጫዋች ቶሲን አዳራባዊውን አስቀምጦ ምንም ልምድ የሌለው ተጫዋችን እዛ ቦታ ላይ እንዲጫወት ስታረገውና ደግሞ ገብቶ ደግሞ በሱ ስህተት ግብ ሲቆጠር ምናምን ስትመለከት እንዴት አይነት ቁማር ይቆምር እንደነበረ አሰልጣኙ የሚያሳይ ይመስላል። ዞሮ ባለፉት 5 ጨዋታዎች ግብም ሳያስቆጥር ተሸነፈ። የ114 ዓመት መጥፎ ታሪክን ነው ቡድኑ እንዲጽፍ ያደረገው። ከፊቱ ኤፍኤ ካፕ ዋንጫ ነበረ፣ ግን ለዛም እምነት እንደሌላቸው የሚያሳይ ነው። ምናልባት አሰልጣኙ ቢኖር ዴቭ የሊድሱን ጨዋታ ራሱ ቼልሲ ስለማሸነፉ ትልቅ መጠራጠር ነበር። ምክንያቱም ሊድስ ጠንካራ ቡድን ነው፣ ቼልሲን ሲያሸንፍ ተመልክተናል። ራሱ ይሄንን አሰልጣኝ የለከፉት ልትል የምትችለው ሊድሶች ናቸው። 2-2 ስታንፎርድ ብሪጅ ላይ የወጡበትን ጨዋታ ታስታውሳለና ብዙም በምቾት ይሄንን ጨዋታ ይወጣል የሚል እምነትም አልነበረም በሰዎቹም ዘንድ ይሄ አይነት ነገር እንዳለ ታያለህና በጊዜ አሰልጣኝ በካሉም ማክፋርላን ይሄ ቡድን እየተመራ የውድድር ዓመቱን እንዲጨርስ ያስገድዷል። ብዙ ጊዜ ተነስቷል። በቻምፒየንስ ሊግ የማይገባ ከሆነ የሚገርም ዩኤፋ የቀጣው ዴቭ ባለፈው የውድድር ዓመት 22 ሚሊዮን ፓውንድ ነው። ቼልሲ ኮንፈረንስ ሊግን በማሸነፍ ተሳትፎ በማሸነፍ አጠቃላይ በአመቱ ያገኘው ገንዘብ 18 ሚሊዮን ፓውንድ ነውና እንዴት የውድድር ኪሳራ ነው? 4 ሚሊዮን 3 ሚሊዮን ከዛ በላይ ኪሳራ ያለበት ውድድር ላይ ነበሩ አምናና ቻምፒየንስ ሊግ በቃ ግዴታ የሚያስፈልገው ነው። ግን ከዛ በጣም እየራቁ የመጡ እንዳለ የሚያሳይ ነው። ደግሞ ቪላም ማንቸስተር ዩናይትድም አሸንፏል። ሊቨርፑልን ነው ማሳደድ የሚችሉት። ሊቨርፑልም እጅ የሚሰጣቸው አይመስልምና ቼልሲ ከቻምፒየንስ ሊግ ከወጣ ወዶ ሳይሆን በግዳቸው የሚለቋቸው ትልልቅ ተጫዋቾች ሊኖሩ እንደሚችሉ ከሰኔ 30 አስቀድሞ እንደሚኖሩ ያሳያልና እነዛ ነገሮች ሁሉ ችግር ውስጥ የሚከትበት አይነት ነገር ይመስላል። ትልቅ ዳይላማ ውስጥ ያለ ቡድን ይመስላል ቼልሲና በጊዜ አሰልጣኙ ላይ እምነት አሳድረዋል። ያንን ነገር ይክሷቸዋል ማየት ያለብን ይመስላል። ኤፍኤ ካፕ ምናምን ሳይሆን የቻምፒየንስ ሊግ ቦታን ማግኘት ይጠበቅባቸዋል። አሪዮላ ለቋል። እንግዲህ አንዱ እሱን ያስባሉ። የሴስክ ፋብሪጋስ ጉዳይ ሲነሳ ይቻለው ኔግልስማንን እንዲሁ ሲያነሱ እያየን ነው። ግን የሚገርም ስለዚህ አባቱ ነገር ያለው አይደል ሌሮይ ሮሴኒዮ በ10 ደቂቃ የተሰናበተ በእንግሊዝ ታሪክ ፈጣኑ ተሰናባች አሰልጣኝ ነው በሚል ሪከርድ ውስጥ የሰፈረ ነው። ስካይ ላይ ነው የሚሰራው አባትየው። አሁን ታውቀው ከሆነ ያው ይሄ አሰልጣኝ አባትየው ከሴራሊዮን ነው፣ እናቱ ነች መሰለኝ ቤዚካሊ እዛው እንግሊዝና ጥሩ እንትን አይደለም፣ ጥሩ ታሪክ አይደለም። አይ ቲንክ አንዳንድ ጊዜ በማይመጥን ሌቭል አምጥተህ ስታስቀምጥም ጫናው ቀላል እንደማይሆን በደንብ ነው የምታየው። ይሄ ክለብ የሚመስለኝ ከላይ እስከ ታች በብዙ መንገድ በችግሮች የታጠረ ነው። በተለይ እንግዲህ ክለቡ አካባቢ አሁን በኃላፊነት የመጡት በባለቤትነት የመጡትም ሰዎች ጀኒውሊ ስለ እግር ኳስ ያላቸው እውቀት እንደ ቀደሙት ሰው አብራሞቪች ለቡድኑ ስኬት ታሪክ ወደፊት መጨነቅ ምናምን አይመስልም። እንደ ቢዝነስ ሞዴል አይተውት ነው አይደል ያንቀሳቀሱት ያሉት ይሄን ክለብና የተከተሉት መንገድ ይገርማል። አሁን ለዚህ አሰልጣኝ እግዚአብሔር ያሳይ የ7 የ8 ዓመት ኮንትራት የ6 ዓመት ተኩል ኮንትራት ቀርቶት ነው አሁን የተሰናበተው አይደል። ይሄንን ስታይ
ግራ ጋቢ ነው በእርግጠኝነት እንግዲህ ሌላ የተለየ ክሎዝ ውስጡ ከሌለ በቀር ምከፍለውም ገንዘብ ምን ያህል ከፍተኛ እንደሚሆን ታያለህና አንድ አይነት ልምድ የሌለው ከሌላም የራስ ክለብም ቢሆን አምጥተህ ስታስቀምጥ በቶፕ ሌቭል ቶፕ የሆኑ አሰልጣኞችን ላዩ ተጫዋቾች ምን ልሰጣቸው እንደምትችል አላቅም ኢቭን በሁለት በሶስት ትሬኒንግ ነው ገምግመው ከዛ በኋላ በቃ ውድቅ የሚያደርጉ በታክቲክ መረዳት ይተችኋል በላይን አፕ ሴሌክሽን ይተችኋል በመሰጠው ትሬኒንግ ይተችኋል ብዙ ነው የሚሆነው በዚህ ላይ ሁሌ ይልሃለሁ ቸልሲ ኢጎይስቲክ መሆኑ በራሳቸው በቃ ሁላችንም ቶፕ ነን በሚሉ ተጫዋቾች የተሞላ ነው እንደምታየው እኮ ነው የወጡ ፍላጎቶቻቸውን በተለያየ መንገድ የሚያንጸባርቁ በርካታ ተጫዋቾች እያነበብኩ ነበር ከብራይተኑ ጌም በፊት የቸልሲ ላይንአፕ እኮ ለፀጉር አስተካካዩ የነገረው ኩከሬላ ነው ያን ተከትሎ ሁለት ተጫዋቾች እንደማይገቡ ከጨዋታው በፊት እኮ ትዊት ያደረገው ፓልመርና ፔድሮ የሉም ብሎ ትዊት ያደረገው የኩከሬላ ፀጉር አስተካካይ ነው ምንድነው የሚነግር ይሄ በራሱ ብቻ አይተዋል እንግዲህ ኤንዞ ፈርናንዴዝ ወጥቶ እንደልቡ የሚናገር ኩከሬላ እንደልቡ ሐሳቦችን የሚሰጥበት ጋርናቾ ከነባህሪው የሚቀጥልበት ፓልመርም ቶፕ ቢሆንም ቶፕ ነኝ ብሎ ቶፕ ሌቭል ደረጃውን ይዞ መቀጠል ሳይሆን በቃ እንደፈለክ የምትሆንበት ክለብ ነው የሚመስለው ቸልሲ ከሆነ አንዳንድ ጊዜ ከላይ የሚሰጥ ትኩረት ወይም ደግሞ አጠገብ ያለው ኮች ኳሊቲ ልምድ መኖር የማይገዛህ ከሆነ እኮ አንተም በቃ ደሞዝህን እየበላህ ተዝናንተ ትሬኒንግ ሜዳ እየመጣ የተገኘውን አፍሰህ ወደ ቤት ትሄዳለህ ምን ችግር አለ ስትለኝ ነበር ቅድምም ስናወራ ካሴዶ ምን ያህል ደም ከፋይ የነበረ ተጫዋች እንደሆነ አይታል አሁን በጣም መዝናናት ነው ካሴዶ ላይ እንኳን እኮ ሜዳ ውስጥ የምታየውና ይሄ ሙሉ ለሙሉ እናንተ ካልጨነቃችሁ እኛ ምን ችግር አለ ድሮም እኮ በምንድነው በራሳችን የበዛ የራስ መተማመን የታጨቀን ምንም ችግር የሌለብን ተጫዋቾች ነን ብለው እኮ በቃ የሚንጎማለሉ የሚበዙበት ነው የሚሆነውና አንዳንዴ ይገርመኛል አሁን ቸልሲ እየተከተለው ያለው ነገርና ራስህን ይሄንን የመሰለ ትልቅ ክለብ በዚህ ደረጃ ወርደው እንግዲህ ስትፈጠፍጠው መውጫ ቀዳዳው መነሻው እንዳልከው በተለይ ደግሞ አውሮፓ ላይ ተመልሶ በትልቁ የማይመጣ ከሆነ በጣም አስቸጋሪ ጊዜ ከፍለፊታቸው ሊኖር እንደሚችል ታስባለና ደጋግሜ እልሃለሁ ለሁሴንም ስለው ነበር ስብስቡ የሚጎሉት 1 2 3 ኤሪያዎች ላይ አሉ አዎ የሚታወቁ ኖተብል የሆኑ ነገሮች ከዚህ ሁሉ ግዢ በኋላ ነው ግን እንደዚህ ያልካል ይሄ ሁሉ ግዢ ከሆነ በኋላ ግን በጣም ጥሩ ተጫዋቾች ያሉት ቡድን መሆኑን ግን መዘንጋት የለብንም ቸልሲ ለዚህ ነው ሁሌም የሚገርመኝና አንዳንድ ጊዜ ከላይ ነው ትኩረት ካላደረክበት ኮቹ ላይ በጣም ልምድ ያለው ተጫዋች በተለይ ወጣት ተጫዋቾችን ባህሪ ኳሊቲ በደንብ የሚያሳድግ ካልሆነ ከላይ ያለው ደግሞ እንግዲህ ኃላፊነት ላይ የተቀመጡ ሰዎችም በቀዳዳዎች እየደፈኑልህ ቡድኑ እንዲያድግ በተለይ ልምድ እንዲያገኝ ማታስችል ከሆነ በጣም ከባድ የሚሆን ይመስለኛልና አይገርምም የሰውየው ስንብት ልልህ ነው በጥቅሉ ትክክል እንግዲህ እነ ሮበርት ሳንቼዝም የክረምቱ ዝውውር መስኮት ሲመጣ አሰልጣኝ ሁሉ እንደሚሰናበቱ መናገር ትችላለህ አንደኛው ለቡድኑ ውጤታማ ለመሆን ከኋላ ጀምሮ ግብ ጠባቂ ቡድንን መምራት አለበት ዴቭና ሳንቼዝ መምራት ሳይሆን እየተሳሳተ ጭራሽ ሌላ ችግር ቡድኑ ላይ የሚፈጠር አይነት ተጫዋች ሆኖ እየተመለከት ነው ያለን ይመስላል ራሱ የተከላካይ ክፍሉ አልተረጋጋም አማካኝ ክፍሉ ያነሳው ነው ካይሴዶ አሁን በቃ ያላገጠ የሚጫወት መስሏል ሁሌ ሲሪየስ የነበረ ሰራተኛ የነበረ ተጫዋች አሁን እሱ እየተነጠቀ ጎል ሲገባ ተመለከተን ሲቲ ላይ ከዛም በኋላ ደግሞ የብራይተኑ ጨዋታም ላይ ራሱ ተነጥቆ ሊገባ ነበርና በቃ ቢገባም ዝም ብሎ ያየው ነው ኳሱ ሲያልፍ የነበረውና ምን ያክል መሰላቸት ውስጥ እንዳለ አመቱ እንዴት በቃ በፍጥነት እንዲያልቅላቸው ተጫዋቾቹ እንደፈለጉ የሚያሳይ ይመስላል ግን ከሜዳው ውጪ ያለው ስራ አሁን ውድድሩ በጣም ከባድ እንደሚሆንባቸው በእርግጠኝነት መናገር ይቻላል ነው ኤችዲ ስፖርቶች ነበር እንግዲህ ክቡራትና ክቡራን አጭር ነው የዛሬ ፕሮግራማችን ለነበረን ጊዜ ከልብ እናመሰግናለን ቅዳሜ እንገናኛለን መልካም ጊዜ ብያለሁ በአካል እንዲሁ አድማጭ ተመልካቾችንም ባባይ ሰላም ወደ መልካም ጊዜ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ